እኔ ስሜ አክሊሉ ዘበነ ነው የሚባለው። ከለሚ ኩራ ክፍለ ከተማ የሰው ሀብት አስተዳደር ነው የመጣሁት። ወንድሜም ያው አቶ ነጻነት ይባላል። የወረዳ 9 ሪፎርም ክትትል ባለሙያ ናቸው። ለዋና ስራ አስፈጻሚዎች፣ ለባለሙያዎች እና ለተገልጋዮች የጥናት ጥያቄዎች ተሰጥተውናል። በዛ መሰረት ለዋና ስራ አስፈጻሚ ወይም ደግሞ ለምክትል ዋና ስራ አስፈጻሚ የሚጠይቁ ጥያቄዎች አሉ። እርስዎ በዚህ ጉዳይ ላይ መልስ ይሰጡናል ማለት ነው። ከስሞት እንነሳ። ወደ ጥያቄ ከመግባት በፊት እርስዎ ያስተዋውቁን ስሞት። አመሰግናለሁ። ስሜ ኃይሉ ታደሰ እባላለሁ። የወረዳ 5 ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ነኝ። እናመሰግናለን። በቀጥታ ወደ ጥያቄው ነው የምገባው። በወረዳ ውስጥ ለሰራተኛ ምቹ የስራ አካባቢን ከመፍጠር አንጻር አሁን ያለበት ደረጃ ምን ይመስላል? በተለይ የሰራተኛ ካፌ፣ ዴይኬር፣ ሸማች እነዚህ ከማቋቋምና አገልግሎት ከመስጠት አንጻር ምን ደረጃ ላይ ናቸው? ወረዳ 5 ላይ ለአጠቃላይ ሰራተኞች ስልጠና የተሰጠበት ሁኔታ ነው ያለው። እንደየጽሕፈት ቤቱ ደግሞ እንደየጽሕፈት ቤቱ ባህሪ በጽሕፈት ቤት ደረጃ የተሰጡ ስልጠናዎች በዚህ ውይይት ላይ ይሄ ብዬ ላልገልጽልህ ይችል ይሆናል። የኔን ሴክተር ባነሳ አንዱ በከተማ በክፍለ ከተማ ደረጃ ከተሰጡት የቡድን መሪዎች ስልጠናዎች በተጨማሪ በጽሕፈት ቤት ደረጃ አቅም ሊገነባ የሚችል አገልግሎቱን አሰጣጡን ሊያሳድግ የሚችል እና የተገልጋይን እርካታ ሊያመጣ የሚችል ልምድ ሊቀስሙ የሚችሉበት ሁኔታዎች ሰጥተናል። በብልሹ አሰራር፣ በቤሲሲ፣ በአገልጋይ እና በተገልጋይ ዙሪያ እነዚህን ስልጠናዎች ሰጥተናል። እነዚህ በዶኩሜንት ልናረጋግጥ እንችላለን እና በዚህ ልክ ስልጠና እየተሰጠ ያለበት ሁኔታ ነው ያለው። ተገልጋይ አካባቢ ላይ እርካታው አለ የለም፣ የተሰጠው ምን ያህል ሁኔታ ተተንትኖ ቀርቧል አልቀረበም የሚለው ግን የበጀት ዓመቱን አጠቃላይ ግምገማ ስላልገመገም በዛ ደረጃ ምንድን ነው የሚለውን ነገር ማቅረብ ሊቸግረኝ ይችላል። ከዛ ውጭ ግን የአቅም ግንባታ ስልጠና ለባለሙያው እየሰጠን እንደሆነ የበጀት አጠቃቀማችንም ከዚህ ጋር አብረን እያየን እንደሆነ መረዳት ችለናል። ጥያቄ ከሰራተኛው ከሚያነሳቸው ጥያቄዎች ውስጥ የተፈቱና በጥንካሬ የሚወሰዱ ጉዳዮች ምን ምን ናቸው? ሰራተኛው ደጋግሞ የሚያነሳቸው አንዱ የቤት አቅርቦት ጥያቄ ይቀርባል። አሁን ባለን ሀገራዊ ተጨባጭ ሁኔታ ለሁሉም ሰራተኞቻችን የቤት አቅርቦት እናቀርባለን አናቀርበም የሚለው ራሱን የቻለ ጥናት የሚፈልግ ዳሰሳ የሚጠይቅ እንደሆነ ደጋግመን ተወያይተናል። ነገር ግን ከዚህ ጋር ተያያዥነት ያላቸው የቤት አልዋንስ ክፍያ በባለፉት ወራቶች የተከፈለበት ሁኔታ ይሄ ከአመነጫቸው ጥያቄዎች አንዱ መልስ የሰጠ ስለሆነ የሰራተኞቹን ከሞላ ጎደል ይሁንታ ያገኘንበት ሁኔታ እንደሆነ ለመረዳት ችለናል። ሌላኛው የትራንስፖርት አቅርቦት ነው። የፐብሊክ ሰርቪስ ትራንስፖርት አቅርቦት ነው። ይሄ ሁሉም ሰራተኞቻችን የፐብሊክ ሰርቪስ ትራንስፖርት አቅርቦት እንዲጠቀሙ በመንግስት ደረጃ ተፈቅዷል። ከተማ አስተዳደሩ ፈቅዷል። ይህንኛውም ሰራተኞቻችን ተጠቃሚ ናቸው ብለን እናምናለን። ነገር ግን የአተገባበርና የአፈጻጸም ጉድለት እንዳለበት በተለያየ ጊዜ በምናደርጋቸው ግምገማና ውይይቶች አግኝተናል። ለምሳሌ መነሻ ሰዓት፣ የመድረሻ ሰዓት፣ አንዳንድ ደግሞ እንደኛ አይነት አካባቢ ላይ ፍሰት የሌለበት ፐርፐዝሊ ለዚህ ተብሎ ትራንስፖርት መመደብ እንዳለበት አይናል። ይሄ ጥያቄ ለፐብሊክ ሰርቪስ አቅርበናል። ጥያቄዎቻችን በዚህም ልክ መልስ ያገኛሉ ብለን ነው የምናስበው። ስለዚህ ከሰዓት አኳያ የአተገባበርና የአፈጻጸም ጉድለት አለባቸው። ይህን ጥያቄ ያነሳሉ እንጂ የትራንስፖርት ጥያቄ እንዳላቸው አይተናል። በሂደት የምናያቸው ነገሮች ደግሞ ይኖራሉ ብለን ነው። ለሰራተኛው ከሚያነሳቸው ጥያቄዎች ውስጥ ያልተፈቱ መሰረታዊ ችግሮች ምንድን ናቸው? ለመፍታስ ምን እየተሰራ ነው የሚገኘው? እንግዲህ በእኛ እምነት ሰራተኞቻችን የሚያነሷቸው ጥያቄዎች ያልተፈቱ አለ ወይ የሚል ጥያቄ የለም ወደሚለው የሚወስደኝ ነገር ይኖራል እየገመታል። ምክንያቱም የሰራተኞቻችን ጥያቄ ፍላጎት ብዙ ነው። ሁሉም ፍላጎት ደግሞ ሊመለስ ነው። ለእኛ ጠንካራና ከበድ ብለው የተነሱ ጥያቄዎች ብለው ቅድም ያነሳናቸው የሰራተኛ ካፌ ጥያቄ ነበር፣ መልሰናል። የትራንስፖርት አቅርቦት ችግር ነበረብን፣ እሱን መልሰናል። የሰራተኛችሁን የቢሮ ምቹ ሁኔታ ከመፍጠር አንጻር የሚያነሷቸው ጥያቄዎች ነበሩ፣ መልሰናል። ከትርፍ ሰዓት ክፍያ ጋር ተያይዞ የሚያነሷቸው ጥያቄዎች ነበሩ፣ እነዚህን መልሰናል። ከዛ ውጭ የሰራተኛ በተለይ ከውክልና ጋር ተያይዞ የጥቅማጥቅም ጥያቄዎች ነበሩ። እነዚህ የጥቅማጥቅም ጥያቄዎች ከሞላ ጎደል አሰራር መመሪያን ተንተርሰን ምላሽ እንዲያገኙ አድርገናል። ስለዚህ ከዚህ አኳያ እዛ ውስጥ የሚጎዳሉ ነገሮች አሉ። ለአብነት ውክልና ይዘው ጥቅማጥቅማቸው ያልተከበረ
ባለሙያዎች ስቲል እሱ አካባቢ ላይ የሚታዩ የአፈጻጸም ሌሎች አሉ። ሌላ ወረዳ ላይ ይከፈላል፣ ሌላ ክፍለ ከተማ ላይ ይከፈላል። ለምን የሚል ጥያቄ አንስተዋል። ጥያቄውን እኛ በክፍለ ከተማ ደረጃ በጋራ መድረክ ላይ አንስተናል። ይህ ጉዳይ ታይቶ ምላሽ እንደሚሰጣቸው ተስፋ እያደረግን ነው፣ እየጠበቅን ያለ ነው። ከሰራተኞቻቸውን ፍላጎት አንጻር በቂ ነው የሚል እርካታ አለው የሚል ነገር ባይኖረንም ግን የጠየቋቸው ጥያቄዎች በአግባቡ ምላሽ ለመስጠት በየጊዜው ጥረት እያደረግን ያለንበት ሁኔታ ነው ያለው። አመሰግናለሁ። የመጨረሻ ጥያቄ የሚሆነው ከአገልግሎት አሰጣጥ አንጻር ጥሩ አገልግሎት የሚሰጡ የማበረታቻ ስርዓት የተዘረጋ አለ ወይ? እንዲሁም ብልሹ አሰራር ውስጥ ላሉ ሰራተኞች ደግሞ ተጠያቂነት ከማስፈን አንጻር ምን ተሰርቷል? የተጠየቀስ አመራርና ባለሙያ አለ ወይ? መልካም። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው ብሎ መውሰድ ይቻላል። ጥሩ አገልግሎት ካለ ብልሽት ላይኖር ይችላል። ብልሽት ደግሞ ካለ ጥሩ አገልግሎት አይኖርም ብሎ መውሰድ። ስለዚህ እንደኛ ወረዳ አብዛኛዎቹ ሴክተሮቻችን እና አመራሮቻችን ለተገልጋዮቻችን ምቹ ሁኔታ ፈጥረው ተገልጋዮቻችን ደንበኞቻችንን አክብረው አገልግሎት ይሰጣሉ የሚል የወል ግምገማ ነው። ይሄ በምናደርጋቸው የየሩብ ዓመት አፈጻጸም ግምገማ፣ ወርሃዊ ግምገማ፣ የየሳምንታዊ የስራ ግምገማ፣ የ90 ቀናቶች ግምገማ ላይ አንስተን በጥንካሬና በድክመት ያነሳናቸው ጉድለቶች አሉ። ምስጉን የሆኑ ባለሙያዎች አሉ። ምስጉን የሆኑ አመራሮች አሉ። በግልጽ የሚታይ ጎንበስ ብለው ተገልጋይን የሚያገለግሉ አሉ። በዛው ልክ ደግሞ የስነ ምግባር ግድፈት የሚታይባቸው ያልተገባ ጉዳይ ሊፈጽሙ የሚችሉ ባለሙያዎችም አመራሮችም አካባቢ ላይ አለ። አንዱ ብልሽት የሚጀምረው የስራ ሰዓትን አለማክበር አንዱ ከብልሽት ውስጥ አንዱ ይሆናል። ይሄ የሚታይ እዛም እዚህም በትራንስፖርት ችግር በቂ ያልሆነ ምክንያት እየደረደሩ ዘግይተው የሚገቡ ቀድሞ የሚወጡ ባለሙያዎቻችን አይተናል፣ ገምገመናል። ያለ በቂ ፍቃድ ያለ በቂ ምክንያት ከስራ ገበታቸው ላይ የሚቀሩ ባለሙያዎች አይተናል። ይሄ ዝርዝር ቁጥሩን ከፐብሊክ ሰርቪስ ይችላቸዋል ብያለሁ። እንደኔ ሴክተር አብነት ብናስቀምጥ እንደነዚህ አይነት ተግባር ውስጥ የገቡ ከቃል እስከ ጽሁፍ ማስጠንቀቂያ ከደሞዝ መቀጮ ጭምር የቀጠናቸው ባለሙያዎች አሉ። በቁጥር የሚቀመጡ በስም የሚገለጹ። ይሄ ከባለሙያ አንጻር ስንመለከት እንዲህ አይነት ተግባራቶች አሉ። የማስተካከያ እርምጃ ለመውሰድ ገምግመናል፣ አስተካክለናል፣ ተጠያቂም አድርገናል። የተጠየቁ አሉ ወይ የሚለው ነገር በደንብ አለ የሚለው ነገር መወሰድ አለበት። ከአመራር ጋር ተያይዞ አስተውሎቶቹ አዝማሚያዎቹ አሉ። ተጠያቂ ያደረግነው አመራር አለ። በዚህ ከብልሿል ከህገወጥ ግንባታ ከህገወጥ ሽፋንን ከማድረግ አንጻር ይሄ ከማስጠንቀቂያ እስከ እገዳ የሰጠናቸው አመራሮች ነው። በቅርብ ሁለት አመራር አግደናል። ይብነስም ይብዛም ተጠያቂ ያደረግናቸው አመራሮችና ባለሙያዎች ለሌሎች ምን ሊያስተምርልን ይችላል የሚለውን ነገር ዝርዝር ማብራሪያና ማሳያ አስቀምጠን ነው እንጂ ዝም ብለን እንደዚሁ እንዲህ ነው ብለን ስለሰማን ወይ ስለተነገረን ብቻ እርምጃ የወሰድንበት ሁኔታ እንዳለ ታሳቢ የሚደረግ ነው። በጥቅሉ ግን ስንመለከት የቱ ይብሳል፣ የቱ አዝማሚያ አበላጭ ይወስዳል ብንለው ምስጉን ባለሙያዎቻችን፣ ምስጉን አመራሮቻችን የተሰጡ ተልእኮችን ለመፈጸም የተሰጡ አገልግሎቶችን በተቀመጠው ስታንዳርድ ለመስራት እና አገልግሎት ለመስጠት የከተማ አስተዳደሩን ራዕይና ተልእኮ ለማከናወን የየጽህፈት ቤቱን ራዕይና ተልእኮ ለማከናወን ብዙ ባለሙያዎች ለፋቀና የሚሉ እንዳሉ አይተናል። ለእነዚህ ደግሞ ማበረታቻ ስርዓት በየ6 ወሩ አዘጋጅተናል። በባለፈው እውቅና የሰጠንበት ሁኔታዎች አሉ። አሁንም የበጀት ዓመቱ የመጨረሻ ፓርት እንደመሆኑ መጠን ምዘና አካሄደን የተሻለ አፈጻጸም ያላቸውን እውቅና የምንሰጥ የምናበረታታ ሁኔታዎች እንዳሉ ታሳቢ መደረግ አለበት። ይህንኑ መርሃ ግብር ይዘን የምንሄደው መርሃ ግብሩም የሚቀጥል ነው። በዚህም የተሻለ ይሁንታ አግኝተንበታል። አምና ቀሪ ሰዓቶችን የማፍጠኛ ዕቅድ ብለን የማቀጣጠያ ዕቅድ ብለን ቀሪ ተግባራቶችን ፈጽመን የተሻለ አፈጻጸም አግኝተን ወረዳችን እንደ ወረዳ ተሸላሚ የነበረ ወረዳ ነው። ዘንድሮም በዛ ደረጃ አፈጻጸማችን የሚታይ ይሆናል ብዬ ገምታለሁ። አመሰግናለሁ። አቶ ኃይሉ ታደሰ የምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ። በመጨረሻ የሚያስተላልፉት መልእክት ካለ? ጥያቄዎቻችንን ጨርሰናል። የሚያስተላልፉ መልእክት ካለ ድሉ ልስጦት። መልካም። እኔ እንኳን ማመስገን የምፈልገው እንደዚህ አይነት ተግባር ጅምሩ ጥሩ ነው፣ ተጠናክሮ መቀጠል አለበት ብዬ ነው የማስበው። መልካም ነገሮች እንዳሉ ሁሉ ሊሻሻሉና ሊታረሙ የሚገባቸው ነገሮች አሉ። ጠቅለል ባለ መልኩ ስራዎች የት አሉ፣ ስራዎች የት የሉም የሚለውን ነገር እናንተም
አስባችሁ እና አቅዳችሁ ጽሕፈት ቤታችንን መርጣችሁ ወረዳችን መርጣችሁ ቃለ መጠይቅ ልታደርጉልን ወደዚህ በመምጣታችሁ እጅግ አድርገን እናመሰግናለን። ይሄ ተግባር ተጠናክሮ እንዲቀጥል እፈልጋለሁ። አመሰግናለሁ።